እንግዲህ ወይዘሮ አጸዳ ሀሳቧ ተሳክቶላት ሰላይ ወደ አቶ እስክንድር ቤት ልካለች። ሀብል ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ሀብል ድራማ እንግዲህ በጣም አጓጊና እንዲሁም ደግሞ አስተማሪ ሆኖ ቀጥሏል። ሀብል ድራማ አሁን ላይ እንግዲህ ኩክሻ ሁሉንም ነገር አበላሽታለች እያለች ወይዘሮ መነን ኩክሻን እየከሰሰቻት ትገኛለች። ምክንያቱም ኩክሻ በባለፈው የአቶ እስክንድር ቤተሰብ እራት ግብዣ ላይ ከሀብል ጋር ተገናኝታ ሀብል እንግዲህ ትክክለኛውን ነገር እንኳን ባትናገር እዛ የገባችበትን ምክንያት ተናግራለች። ስለዚህ እዚህ መነንም አብራት እንደምትኖር እና እንዲሁም ደግሞ እዚህ ቤት እንደገባች እንዴት እንደገባች እያንዳንዷን ነገር ለሀብል ነግራታለች። ከዛ ያን ነገር ሰምታ ውስጧ ተረብሾ እያለቀሰች ወይዘሮ ሀና እንግዲህ ጥያቄ ስትጠይቃት እሷ ለአንቺ እንደምትነግርሽ አላሳደገችኝም ብላ ከሳት ወይዘሮ ሀና ወይዘሮ መነንን ከቤት አባራታለች። በዚህ ክፍል ላይ ደግሞ እንደምንመለከተው ወይዘሮ አጸዳና መነን ቁጭ ብሎ ያወራሉ። እንዴት እንደተባረረች፣ ለምን እንደተባረረች እኔ ራሴ በከፍታ ስፍራ ቦታ አስቀምጫት ዛሬ እኔን ከጨዋታ ውጪ ታደርገኛለች እያለች በቁጭት ወይዘሮ መነን ማውራቷን ቀጠለች። ወይን ዘነቡ አይ በቃ ተይው አንቺ እንትን አትበይ፣ አብረናት እኮ ቢሆን ኖሮ ሁሉንም ነገር ማሳለጥ እንችል ነበር እያለች እየጠጣች አጸዳ ወሬዋን ቀጠለች። ከዛ ተይው ሁሉም ነገር ቀላል ነው። አሁን ኢዝራ ስከታተለው ወደ ደላላ ቤት ሲገባ አይቼዋለሁ። ስለዚህ ለሀብል እናት ሆና እዛ ቤት ውስጥ የምትተውን ሰራተኛ ወደዛ ቤት ለማስገባት አሰናድቼ ጨርሻለሁ ስትል ለወይዘሮ ዘነቡ አረዳቻት። ዘነቡም አያንቺ ጭንቅላትሽ እኮ አለቻት እያለች አሞጋገሰቻት። ከዛ እነርሱ እያወሩ በመሃል ኢዝራ ፈጥኖ ገባ። ከዛም በኋላ እናንተ ምንድን ነው ደናገጠ ኢዝራ አለች እሷም በዚህም ከዛም አንተ ምን ልትሰራ መጣ ካለችው ከዛ በጣም ተቆጣ። ማንን ፈልግ መጣ ብላ ጥያቄ አቀረበች። ጎዳና መውደቅና መውደቄን ቼክ ለማድረግ ነው አለች። አይ ባየሁት ነገር ግን ሰፕራይዝ ሆኛለሁ አለ። ከዛ እንግዲህ ከወዳጅ ያከርኩት ይልቅ ጠላት ያልኳት መነን እሷ ትሻለኛለች እያለች እሷም ወሬዋን ቀጠለች። እኔ የወጣሁት ወይዘሮ ዘነቡ ጋር ወይም ደግሞ መነን ጋ ነው ብሎ መናገሩን ቀጠለ። ምክንያቱም ሀብል የተጣለችበት ወይም ደግሞ የተገኘችበትን ወይም አድራሻዋን ለማጣራት ነበር አመጣጡ። ነገር ግን እርሱ ሌላ መርዶ ነበር የሰማው። ከዛ አንድ ሁለት ሲባባሉ ጭቅጭቁ ቀጠለ። እሱም አንቺም ለጥፋት እንጂ ለጥሩ ነገር አልተገናኛችሁ አለ። ልትሰድበን ነው እዚህ ድረስ የመጣው ብላ ወይዘሮ ዘነቡ ወይም መነን መለሰች። ኧረ ቀስቀስ በሉ እንዴ ምን ሆነሻችሁ ነው እያለ እንግዲህ ወሬውን ቀጠለ። ኧረ ቀስ በሉ አለ። ከዛ ኩክሻ እናት ቀስ በይ ኩክሻ እናት ስል ደነገጠች። አቤት አቤት አለች። ምንም ማለት ነው እንዴት ነው አቤት እያለ እሱም ወሬውን ቀጠለ፣ እሷም ወሬውን ቀጠለች። ከዛም በኋላ እንግዲህ እሱም ወሬውን ለማሳለጥ ስሞክር እሷ ወይዘሮ አጸዳ በመሀል ገባች አለች። ከዛ ግን አንቺ እንዴት ነው ይሄ ሁሉ ነገር ሊሆን የቻለው በማለት እንግዲህ የሁሉንም ነገር ለማሰናዳት የቻልሽው እያለች መውራት ቀጠለች። ከዛ ሀብል ቤት እያጸዳች ወደ ቤት እንግዲህ ተዘጋጅታ የቆየችዋ ወደ ላላ ቤት የነበረችዋ ሰራተኛ ተብዬዋ መጣች። አመጣጧ ግን ብቻ ሰራተኛ አይመስልም። ገና ስትገባ ቤቱን እንደ አረቦች ጠረቅ አረ። ከዛ አቤት አቤት እንዴት ነሽ አለች። እኔ ሀረግ እባላለሁ። ቤት አልተሳሳትኩም፣ የአቶ እስክንድር ቤት ነው አይደል አለች። አዎ አለች። እሺ እንኳን ደህና መጣሽ። ደላላው ደስ የሚሉ ሰዎች ናቸው ብሎ ነበር፣ ጥሩ ሰዎች ናቸው ብሎ ነበር አለች። ከዛ ወሬዋን ቀጠለች። ምኗም አያምርም። ልጅቷ ልትሰራ እንዳልገባች ታስታውቃለች። ነገር ግን ያለምንም ምክንያት ምንም ነገር ማድረግ ስላልቻለች እዛው እንደቆሙ ነሽ ላሳይሽ አለቻትና እየሄደች እያለች ሄደች። ከዛ
እርዳ። ኤዝራም እዛ ቁጭ ብሎ አንተ ብቻ እውነትን የደበቁን ሄደ ቤተሰብን ጠይቅ አሉት። እንግዲህ ኤዝራ ከሌላ ሰውም የተወለደም ሳይሆን ተጥሎ የተገኘ ልጅ ነው ያሳደጉት አቶ እስክንድር። ከዚህ የተነሳ አቶ እስክንድር እርሱ ለአእምሮ ለስነ ልቦና ብሎ ስለሚጠነቀቁለት ምንም አይነት ነገር ሳይነግሩ እንደ ልጃቸው ነበር ያሳደጉት። ነገር ግን ከሌላ ተወልዶ የመጣ ልጅ ነው በማለት የእሳቸው ወይም ደግሞ የመርሲ እናት ታሰቃየው ነበር። ያንን ሁሉ ስቃይ እንግዲህ ተቋቁሞ ብዙ ጊዜ በአእምሮ ውስጥ ቆይ ለምንድን ነው እናቴ ማትወደኝ? ለምንድን ነው ሁሉ በደል የምታደርስብኝ? እያለ ራሱን ይጠይቃል። ግን ለጥያቄ አንድም ቀን መልስ አግኝቶ አያውቅም። እና እናትየው ከዛም የባሰ እህቱ መርሲ እንድትጠላ ሁሉ ታደርጎ ነበር። እና እሷም እሱን እየወደደችው ነገር ግን በሱ ፊት አክት ታደርግ ነበር፣ እሷ ፊት እንደጠላችሁ ማለት ነው። ምክንያቱም እናትየው እሷን ወንድም አድርጎ እንድትቀበል ስለማትፈልግ። ስለዚህ እዝራ ብዙ ጊዜ ጥያቄ ነበረበት። ያ ጥያቄ ግን አልተመለሰለትም። ከዛ አንድ ቀን አጸዳ ስታወራ ሀብልም ሰምታለች። ሁሉም ያውቃሉ። አቶ እስክንድር ነግራው ሳይሆን እነሱ ሲያወሩ ነበር ሀብልም የሰማችው። እንዲሁም ደግሞ አጸዳና መርሲ ደግሞ አንድ ላይ ሆኖ ተሻርኩ በነበሩበት ሰዓት ዲኤንኤን እንዳስመረምረችው እሱ የእነሱ ልጅ እንዳልሆነ የስጋ ወንድሟ እንዳልሆነ አርድታዋለች። ስለዚህ የሁሉ እውነት ቤተሰብ ደብቀዋል በማለት ኢዝራን እንግዲህ በቃ የሚሆነውን ነገር የሚጨብጠውን አሳጣችሁ። በጣም ደነገጠ። ለዚህ ነበር ለካ የእነሱ ልጅ ስላልሆንኩኝ ነው ያ ሁሉ መከራ የሚያልፍብኝ በማለት ወደኋላ መለስ እያለ አልፎ የመጣበትን መንገድም ማሰብ ጀመረ። እንግዲህ የሆኑ ሳለ ሁሉንም ተናግራ ጨረሰችው። ያንን ሁሉ አንተ ያን ሁሉ መከራ ስታሳልፍ የነበረው ስለምን ይመስላል እያለች ልጨርሰው የደበኩትን ከውስጤ አለች። እሷ እንግዲህ ይህንን በማድረጓ ለሱ የቤት ስራ ነው። ምክንያቱም ሀብል በምለው ትኩረት ተሰጥቶ እዛ ላይ እነሱ እንዳይሰሩ ወይም ደግሞ እውነቱ ላይ እንዳይደርሱ ሀሳብ ማስቀየሪያ ነው ኢዝራን ለዚህ ያደረገችው ማለት ነው። ስለዚህ አሁን እነሱ እዚህ ላይ ከተወጠሩ እኛ ለራሳችን ስራችንን እናሳልጣለን በማለት ከመነን ጋር ተነጋገሩ። ከዛ እዝራ ነዘራ፣ በጣም ተናደደ፣ አለቀሰ፣ እየሮጠ ከቤት ወጣ። በል እንግዲህ ሂድ ቤቱ ሩዋንዳ አድርጎ አለችው። ከዛ መኪና ጎማ ስር ተቀምጦ አለቀሰ። ለዛ የሁሉ ሰው ለምን ደበቀኝ? ምን አድርጌው ነው? ምን አድርጌ ነው አለው። ከዛ በጣም ደንግጧል። ሰራተኛውን ቤት እንግዲህ ወላ ወዲህ ትላለች። ከዛ ስልክ ብትደውል ሀብል ስልክ አነሳላትም፣ ይዘጋባታል። ምክንያቱም መኪና እያሽከረከረ ነው በንዴት ወደ ቤት እየገባ። ከዛ ወደ ቤት ሮጦ ገባ። መርሲ መርሲ እያለ በትልቅ ጩኸት መጣራቱን ቀጠለ። ከዛ ሀብል ምን ነው እዝራ አለ። ከዛ ወደ እሱ ጠጋ ልትል ስትል እንዳትጠጊኝ አላት። እንዴ ምን ሆነ ነው? ምን ተፈጥሮ ነው አለችው። ከዛ ማንን ይሄ ነው ይሄ ነው ልል የምችል ሰው አልነበረም። ምክንያቱም ከኩሽና ነው የመጣችው። እሷ ኩሽና ውስጥ ሰራተኛዋ እንግዲህ ጥፍሯን ተሰርታ ሽንኩርት አከታተፍ እንኳን የማትችል ሰራተኛ ነች የመጣችለት። አንቺ የመጣሽበትን እንኳን አላማ አታውቂም እያለች ከእሷ ጋር እየተነጋገረች ነበር ሮጣ የመጣችው ድምፁ ስትሰማ። ስለዚህ ወዲያውኑ መርሲ መጣች። ምን ሆነ ነው ወንድሜ አለችው። ከዛ ወንድምሽ አይደለም ወንድሜ እንዳትይኝ አላት። ከዛ እንግዲህ የሁሉ ነገር ሰምቶ እንደመጣ ተረዱ። አይን ለአይን ተያዩ። ሀብልም እንዲሁም ደግሞ መርሲ። ምክንያቱም ሂጅና ዲኤንኤኑ አምጭልኝ አላት። ከዛም በኋላ ምክንያቱም ነግረዋለች ሁሉንም ነገር አምጭልኝ አላት። አይ ወንድሜ ይህ እኮ ምንም የሚያደርግልን ነገር የለም፣ መዋለድ ቋንቋ ነው፣ አንተ ወንድሜ ነህ በማለት ነገሩን ለማረጋጋት ሞከረች። ነገር ግን ኢዝራ መረጋጋት አልፈለገም። ብዙ ጊዜ እኮ ወፍ ዘራሽ እያለች እሷ ስትናገር እኔ ቦታ አልሰጠውም ነበር። ለምን በማለት አብሰለሰለ፣ ተናደደ። ከዛ አብልንም አነቃት፣ እንዲሁም መርሲንም አነቃት። ከዛ ሁለቱንም ተራ በተራ ማነቁ ቀጠለ። ምንም ነገር መልስ ሊሰጡት አልቻሉም። እንግዲህ ይሄ ይመጣል ብሎ አላሰሙ። አባትየውም
ይሄ ልጄ ሌላ ነገር እንዳይሰማው ከማለት አንድም ቀን ሳይናገር እንደ አባት እንደ ወላጅ አባት ነው እንግዲህ አድርጎ ያሳደጉት ማለት ነው። ከዛ ዕዝራ ሮጦ ወጣ። መርሲ ተከታዩ ምን ላድርጎ አለች። ከዛ አይ ቆይ ያቺ አጸዳ ነች ይህን ሁሉ ያደረገችው በማለት እንግዲህ እሷ ዛተች። ሮጣ ገባች። የአባቷን መሳሪያ መዘዘች። እንግዲህ በሸምዝ ጠቅልላ ወጣች። እንዴ የት ነሽ ስትል ልብ ብላ አላየቻትም ነበርና ሀብል እሷ አይ መጣው ወንድሜ ጋር ድረስ ሆነ ነገር ላቀብለው አለች። ሮጣ ወጣች። ከዛ እሷ ባልኮን ለወጣ ወዳ ወዲህ ያለች መሮጣን ወይም ደግሞ መናደዳውን ቀጠለች። ተጨነቀች። ምትይዞ የምትጨብጠውን አጣች። አቶ እስክንድር መጣ። አቶ እስክንድርንም አባ እንዴት አረ ምን ሆነሽ ነው ተጨንቅሻል? አይ አባ እያለች እሷም ወሬውን ለመናገር ፈራች። እንደምንም ብላ ለአቶ እስክንድር ሁሉንም ነገር አስረዳችው። ከዛ በመሀል እንግዲህ እነ ኩክሻ ቤትም ሄዳል። ኩክሻም ያለችበት ሁኔታ እንግዲህ በጣም ተጨናንቃለች። በጣም ተጨናንቃል ነው ያለችው። ኩክሻ እናቴን ላጣት ነው እያለች ምክንያቱም አሁን ላይ የዲኤንኤ ውጤት ምን ሊሆን እንደሚችል አይታወቅም። በዚህ ወይዘሮ ሀና የሀብል አባት በማግኘቷ በጣም ደስተኛ ሆናለች። ስለዚህ ስለ እሱ ሁሉ አወራቻት። ከዛ አይዞሽ ሁሉም ነገር ይታለፋል እያለች ኩክሻን መጽናናቷን ቀጠለች። እሳም እያሉ ከዛ አቶ እስክንድር ገባና ቁምሳጥኑ ሲከፍት መሳሪያ የታለ? መሳሪያ የለም እኮ ሀብል አላት። ሀብል ከዛ ወይኔ አባዬ መርሲ የሆነ ነገር ጠቅልላ ይዛ ስትሄድ አይቼ ነበር ግን ልብ አላልኳትም ነበር አለችው። ከዛ ወይኔ አለ። ከዛ ቆይ በቃ እግሬ ወደ አመራኝ ሊሂድ አለ። ከዛ እግሩ ወደ አመራኝ ሊሂድ አለው። አቶ እስክንድርም ሄዱ ወጡ። ከዛ አሁን ላይ ኢዝራ መጠጥ ቤት ቁጭ ብሎ እየጠጣ ነው ያለው። እየጠጣ እያለ እንግዲህ እየጠጣ እዛው አጸዳ ትመጣለች። ማውራታን ቀጠለች። ልታወራ ምን ነው በዚህ ንዴቱን ልታበርድ ነው እንዴ እያለች አንድ ሁለት እያለች እያለ መርሲ መጣች። ወዳው እጅ ወደ ላይ አለቻት። መሳሪያውን ያዘች። ምላጩን ሳበች። መርሲ ተይ 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 አምጩ ለኔ ስጪኝ ባክሽን ለኔ ስጪኝ አላት። እዝራ በፍጹም እንዳትጠጋኝ አለችው። እባክሽ አላት ለመነ። ከዛ እሷም እጇን ወደ ላይ አደረገችና እባክሽ መርሲ አለቻት። ከዛ ወዲም ወዳም ብትልም እርሷን ሊያስለቅቃት አልቻለም። ከዛ በመሃል አዘናግቶ ኢዝራ ዘሎ መሳሪያውን ወደ ላይ ተኩሶ ቀማት። እንደምንም ብሎ መርሲን ያዛት። ከዛ ለቅቃት። እሱ ዞር ስል ሄዳ ጠፈጠፈችው አክስትየውን። አንቺ ነሽ ቤተሰቤን አለች። ከዛ እንደምንም ብሎ አረጋግቶ ኢዝራ ወደ ቤት ይዟት ሄደ። ወደ ቤት ይዟት ከሄደ በኋላ አባትየው ቤት አገኘው። ልጄ አለ። አባዬ ልጄ እንዳትለኝ አለ። ከዛ እባክን በማለት እንግዲህ ሊያወሩ ስሉ አቶ እስክንድር ራሱን ስቶ ወደቀ። ምክንያቱም ጭንቀት አይችልም፣ ንዴት አይችልም። የአቶ እስክንድር በሽታ የአቶ እስክንድር አሁን ላይ በዚህኛው ክፍል ራሱን ስቶ ወርቋል። ቀጣዩ ላይ ኢዝራ እንግዲህ አባቱን አምኖ ከአባትየውን ጋር ይቀጥል ይሁን ወይስ ሌላ ክፍተት ይፈጠር ይሁን? እንግዲህ ቀጣዩ ክፍል ላይ የኢዝራም ቤተሰብም ይመጣሉ፣ ተፈልጎ ሊመጡ ይገኙለት ይሆናሉ ብዬ ግምት አለን ማለት ነው። እንግዲህ አቶ ዘካሪያስም ሊመጡ ዝግጅት ላይ ናቸው። አቶ ዘካሪያስ የሀብል አባት ነው። እንግዲህ የሚመጣው አቶ እስክንድርን ለማከም ነው የሚመጣው። እንግዲህ ትልቅ ሰፕራይዝ አለኝ እያለች ወይዘሮ ሀናም መቀመጧን ቀጥላለች። ምክንያቱም እሷ አቶ ዘካሪያስን በጣም የምትወደው የመጀመሪያ ሀብልን የሰጠኝ እያለችው ብቻዋን ቁጭ ብላ ስታወራም ተመልክተናት ነበር። እንግዲህ የአቶ እስክንድር ሕክምና ከአቶ ዘካሪያስ ጋር ስለሚገናኝ አቶ ዘካሪያስ እንግዲህ ሳቁ በልጃቸው ቤት እንግዲህ ሐኪም ሆኖ ይመጣሉ ማለት ነው። ቀጣዩ ክፍል ላይ ምን እንመለከት ይሆን? በጉጉት እንጠብቃቸዋለን። ሰላም ጤና ይስጥልኝ። መልካም ጊዜ